ሰላም እንዴት ናችሁ? ውድ ኢንዶቴክ ቲፕስ ቤተሰቦች፣ በዛሬው ቪዲዮ ድንገተኛ የሆነ የእሳት አደጋ ሲፈጠር እንዴት መከላከልና ማጥፋት እንደምንችል የሚያስረዳ መረጃ ይዤ መጥቻለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። እሺ፣ በመጀመሪያ እሳት ምንድነው ከሚለው ስንጀምር እሳት የሶስት ነገሮች ጥምረት ውጤት ሲሆን እነሱም ኦክሲጅን፣ ሙቀትና ተቀጣጣይ ነገሮች ወይም ደግሞ ኦክሲጅን፣ ሙቀትና ተቀጣጣይ ነገሮች ወይም ደግሞ ምንጮች ናቸው ማለት ነው። እነዚህ የሶስት ነገሮች ጥምረት ነው እሳት የምንለው ማለት ነው። ስለ እሳት ይሄን ካልኩኝ እሳት ማለት ምን ማለት ነው የሚለውን ይሄን ካልኩኝ ዋና ዋና የእሳት አደጋ መንስኤዎች ምንድናቸው ብለን ስናይ ደግሞ ከነዚህ መንስኤዎች ውስጥ እንግዲህ ጭስ፣ የተበላሹ ኤሌክትሪክ መስመሮችና ማከፋፈያዎች፣ ተቀጣጣይና የሚፈነዱ ነገሮች እንዲሁም ደግሞ የሰራተኛ ስህተት፣ ቸልተኝነትና ፍንዳታዎች ይጠቀሳሉ ማለት ነው። እንግዲህ እነዚህ ዋና ዋና የእሳት አደጋ መንስኤዎች የሚባሉት ናቸው ማለት ነው። እሳት ከሚፈጠርበት ምክንያት አንጻር በአራት አይነት የሚመደብ ይሆናል ማለት ነው። እነዚህም መደቦች እሳት ያው ከሚፈጠርበት ምክንያት አንጻር ነው የተለዩት ማለት ነው። አራት አይነት መደብ ናቸው። መደብ 1፣ መደብ 2፣ መደብ 3 እና መደብ 4 ማለት ነው። መደብ 1 የሚባለው እሳት የሚፈጠረው ምክንያት ከእንጨት፣ ወረቀት እና ልብስ የሚፈጠር የእሳት አይነት ነው። እሱ መደብ 1 ይባላል ማለት ነው። ሌላው መደብ 2 የሚባለው የእሳት አይነት ደግሞ ከፈሳሽ፣ ግሪስ፣ ዘይት እና ሌሎች አሟሟቂዎች የሚፈጠር የእሳት አይነት ነው ማለት ነው። ይሄ መደብ 2 የሚባለው እሳት የሚፈጠርበት ምክንያት ማለት ነው። ሌላው መደብ 3 የሚባለው እሳት የሚፈጠርበት ምክንያት ደግሞ እሱ ከኤሌክትሪክ መሳሪያዎች፣ ኮምፒውተሮች፣ ፋክስ ማሽኖች የሚፈጠር የእሳት አይነት ነው ማለት ነው። ሌላው መደብ 4 የሚባለው እሳት የሚፈጠርበት ምክንያት ደግሞ ከተቀጣጣይ ብረቶች እንደ ማግኔዚየም፣ ሶዲየም፣ ፖታሺየም፣ ቲታኒየም የሚፈጠር እሳት ነው። እሳት የሚፈጠርበት ምክንያት መደቦቹን ካየን በመቀጠል ደግሞ የእሳት ማጥፊያ አይነቶችን እናያለን ማለት ነው። የእሳት ማጥፊያ አይነቶች ለእሳት ማጥፊያነት የምንጠቀማቸው መሳሪያዎች ወይም ኬሚካሎች የተለያዩ ቢሆንም በዋናነት ግን እሳቱ ለመፈጠሩ ምክንያት ከሆኑት አንዱን ወይም በጥምረት የሚያስወግዱት እና እሳት ለማጥፋት የምንጠቀምባቸው ግብአቶች የሚከተሉት ናቸው ማለት ነው። እነዚህ የእሳት ማጥፊያ አይነቶች ናቸው ማለት ነው። እዚህ ጋር እንግዲህ ከ1 እስከ 3 የተገለጹት የማጥፊያ አይነቶች ናቸው ማለት ነው። የመጀመሪያው ግፊት ያለው ውሃ ነው። ግፊት ያለው ውሃ በመጠቀም እሳት ማጥፋት ይቻላል ማለት ነው። ይሄም ግፊት ያለው ውሃ በመጠቀም የምናጠፋው የእሳት አይነት ደግሞ ለመደብ 1 እሳት ብቻ ነው ማለት ነው። ቅድም እንዳልነው በመደብ ከፋፍለናቸዋል። 4 አይነት መደብ ነው ያላቸው ማለት ነው። ከነዚህ መደቦች ውስጥ እንግዲህ ግፊት ያለው ውሃ የምንጠቀመው ግፊት ያለው ውሃን ለሁሉም መጠቀም አንችልም፣ ለሁሉም የእሳት አይነት መሆን አይችልም ማለት ነው። ያ ማለት መጠቀም የምንችለው በመደብ 1 ውስጥ የሚፈጠር በመደብ 1 ውስጥ የእሳት መፈጠር ምክንያት ውስጥ የተፈጠረ የእሳት አይነት ከሆነ ነው እሱ ላይ የምንጠቀመው ማለት ነው። ይሄ መደብ 1 እሳት የምንለው ምንድነው? ከእንጨት፣ ወረቀትና ልብስ የሚፈጠር እሳት ነው ማለት ነው። እነዚህ ከእንጨት፣ ወረቀት፣ ልብስና የሚፈጠር እሳት ከሆነ እሳቱ የተነሳው ግፊት ያለው ውሃን በመጠቀም እሳቱን መቆጣጠር እንችላለን ማለት ነው። ሌላው ሁለተኛው የእሳት ማጥፊያ አይነት ደግሞ ካርቦን ዳይኦክሳይድ ነው። ይሄ ካርቦን ዳይኦክሳይድ ተጠቅመን የምናጠፋው እሳት ደግሞ ለመደብ 2 እና መደብ 3 ለተባሉት የእሳት መነሻ መንስኤያቸው በመደብ 2 እና 3 ላይ የተነሳ እሳት ከሆነ ካርቦን ዳይኦክሳይድን ተጠቅመን እሳቱን መቆጣጠር እንችላለን ማለት ነው። እነዚህም ያው መደብ 2 እና መደብ 3 ቅድም እንዳልኩት ከፈሳሽ መደብ 2 ላይ ያው ከፈሳሽ 2 እና 3 ላይ ያሉት ማለት ነው። ከፈሳሽ ግሪስ፣ ዘይትና ሌሎች አሟሟቂ የሚፈጠር እሳት፣ ከኤሌክትሪክ መሳሪያዎች፣ ኮምፒውተሮች፣ ፋክስ ማሽኖች የሚፈጠር እሳት። እነዚህ ውስጥ አሁን ካልኳቸው ውስጥ ከሆነ በእነዚህ ምክንያት ከሆነ እሳቱ የተፈጠረው ካርቦን ዳይኦክሳይድን በመጠቀም እሳቱን መቆጣጠር እንችላለን ማለት ነው። ሌላውና ሶስተኛው የእሳት ማጥፊያ አይነት ለተለያየ ጥቅም የሚውል ደረቅ ኬሚካል ወይም ፓውደር ነው።
እሱ ደግሞ ለመደብ 1 2 እና 3 የእሳት መነሻ አይነት የተነሳ እሳቶችን ማጥፋት ያስችለናል ማለት ነው። ያው ከላይ እንደገለጽኳቸው በመደብ ስለተከፋፈሉ ማለት ነው። እነሱን ለማጥፋት የሚያገለግለን ነው ማለት ነው። ይሄኛው ደረቅ ኬሚካል ወይም ፓውደር ማለት ነው። ለመደብ 1 2 እና 3 የእሳት አይነት ለማጥፊያነት እንገለገልበታለን ማለት ነው። ስለ የእሳት ማጥፊያ አይነቶች ይህን ካል በቀጣይ ደግሞ የእሳት ማጥፊያ መሳሪያዎችን አደረጃጀት እናያለን። በማንኛውም ህንፃ ውስጥ የሚዘጋጁ የእሳት ማጥፊያ መሳሪያዎች በሶስት አይነት መንገድ ሊደራጁ ይችላሉ። እነዚህም አንደኛው በቋሚነት የሚደራጁ ወይም ደግሞ ፊክስድ ኢንስታሌሽን የሚባለው ነው። ሁለተኛው ደግሞ በተንቀሳቃሽነት የሚደራጁ ሞባይል ፋየር ኤክስቲንግሸር የሚባለው ነው። ሶስተኛው ደግሞ በእጅ የሚያዙ ወይም ደግሞ ፖርቴብል ፋየር ኤክስቲንግሸር የሚባል የእሳት ማጥፊያ መሳሪያ የሚደራጅበት አይነት ነው ማለት ነው። እንግዲህ ከመጀመሪያው ስናይ የመጀመሪያው በቋሚነት የሚደራጁ ወይም ፊክስድ ኢንስታሌሽን የምንላቸው የእሳት ማጥፊያ መሳሪያዎችን ስናይ በአንድ በተወሰነ ስፍራ የሚነሳውን የእሳት ቃጠሎ አደጋ ለማጥፊያነት የምንጠቀምበት አደረጃጀት አይነት ነው ማለት ነው። ይሄኛው አንድ ቦታ ተቀምጦ አንድ የተወሰነ ስፍራ ላይ ብቻ የምናገኘው ነው። እዛ ቦታ ላይ ብቻ የእሳት አደጋ ሲፈጠር እሱን ለመቆጣጠር የምንጠቀምበት የቃጠሎ አደጋ ማጥፊያ አደረጃጀት አይነት ነው ማለት ነው። ሌላ ሁለተኛው በተንቀሳቃሽነት የሚደራጁ ወይም ደግሞ ሞባይል ፋየር ኤክስቲንግሸር የሚባለው ነው። ይሄኛው ደግሞ ከቦታ ወደ ቦታ በመንቀሳቀስ የተነሳውን ቃጠሎ ለማጥፊያነት የሚያገለግል የአደረጃጀት አይነት ነው ማለት ነው። ለምሳሌ በተሽከርካሪ የሚጎተት ሊሆን ይችላል። እንዲሁም ደግሞ በሰው የሚገፋ ሊሆን ይችላል። የቃጠሎ ማጥፊያው ተንቀሳቃሽ የሆነ ወይም ደግሞ ተሽከርካሪ እና ሄሊኮፕተር እና ጀልባዎች ላይ እነሱን በመጠቀም ከቦታ ቦታ እየተንቀሳቀሰ የእሳት አደጋውን ለማጥፋት ወይም ደግሞ ለመቆጣጠር የሚረዳን አደረጃጀት ነው ማለት ነው። ሌላውና ሶስተኛው ደግሞ በእጅ የሚያዝ ወይም ደግሞ ፖርቴብል ፋየር ኤክስቲንግሸር የሚባለው ማለት ነው። ይሄኛው ደግሞ ለጅምር ቃጠሎ ማጥፊያነት የሚያገለግልና በቀላሉ በእጅ ለመያዝ ምቹ ሆኖ በሲሊንደር የተዘጋጀና ክብደታቸውም ደግሞ ከ1 እስከ 12 ኪሎ ግራም የሚመዝን ወይም ደግሞ ፖርቴብል የሆነ የእሳት ማጥፊያ መሳሪያ ነው ማለት ነው። እነዚህ ሶስቱ የእሳት ማጥፊያ መሳሪያ አደረጃጀታቸው ነው ማለት ነው። ስለ እሳት ማጥፊያ አደረጃጀታቸው ይህን ካል የእሳት ማጥፊያ አጠቃቀምና ልንከተላቸው የሚገቡ አሰራሮችን ደግሞ እናያለን ማለት ነው። እሺ እዚህ ጋር በምስሉ ላይ እንደማሳየው የእሳት ማጥፊያ አጠቃቀሙ እና ልንከተላቸው የሚገቡ አሰራሮች አሉ። ይሄኛውን እዚህ ጋር ምስሉ ላይ የሚያሳየውን ስቴፕ ተከትለን ነው እሳቱን ስናጠፋ ማለት ነው ማጥፋት ያለብን። አንድ ቁጥር ላይ ያው ቀለበቱን ስቦ ማውጣት ይላል። እዚህ ጋር እንደምታዩት ፑል ዘ ፒን የሚለው ማለት ነው ያው በምስሉ ላይ ያሳያል። ሁለተኛ ወደ እሳቱ ስር ማነጣጠር ወይም ደግሞ ከእሳቱ በ2 ሜትር ርቀት በመሆን ወደ እሳቱ መቅረብ ማለት ነው። እዚህ ጋር በምስሉ ላይ እንደሚያሳየው ወደ እሳቱ መጠጋትና በ2 ሜትር ርቀት ላይ ሆነን እሳቱን ለማጥፋት በዚህ መልኩ ምስሉ ላይ እንደሚያሳየው እሳቱ ላይ ማነጣጠር ማለት ነው። ሶስተኛው ላይ እጀታውን መጨበጥ ነው የሚለው። እጀታውን እንጨብጠዋለን ማለት ነው። እዚህ ጋር ምስሉ ላይ እንደሚያሳየው ቀስቶቹ የሚያሳዩበት ቦታ ላይ ይሄኛውን እጀታ እሱን እንጨብጠዋለን ማለት ነው። ሌላው አራተኛው በእሳቱ ላይ ወደ ጎን በማወዛወዝ መርጨት ማለት ነው። ሳይድ ቱ ሳይድ እያወዛወዝን እሳቱን እስከምንቆጣጠረው ድረስ መርጨት ማለት ነው። ርቀታችንን በተባለው ርቀት ጠብቀን ማለት ነው። እነዚህ እሳት ማጥፊያ አጠቃቀምና ልንከተላቸው የሚገቡ አሰራሮች ናቸው። እነዚህን ምስሉን አይተን በዚህ መሰረት መሳሪያዎቹን መጠቀም እንችላለን ማለት ነው። እሺ ስለ ማጥፊያ አጠቃቀሙ ይሄን ካል እሳት በጭራሽ ለማጥፋት መሞከር የሌለብን ደግሞ ሁኔታዎች አሉ። እሳትን በጭራሽ ለማጥፋት መሞከር የሌለብን ሁኔታዎች አሉ። እነሱ መቼና በምን ሁኔታ ነው ለማጥፋት መሞከር የሌለብን የሚለውን ሁኔታዎች ደግሞ አንድ ባንድ እናያለን ማለት ነው። የመጀመሪያው ትክክለኛውን ማጥፊያ ወይም መሳሪያ እስካላገኘን ድረስና የእሳት ማጥፋት ስልጠና ካልወሰድን እሳቱን ልናባብስና አደጋ ልንፈጥር ስለምንችል
ለሚመለከተው ባለሙያ በቶሎ ማሳወቅ ነው ያለብን እንጂ ራሳችን እናጠፋለን ብለን ሌላ ተጨማሪ ጥፋት ደግሞ መጨመር የለብንም ማለት ነው። መነካካት አይኖርብንም ማለት ነው። የመጀመሪያው እሱ ነው። ሁለተኛው እሳቱ ከጀመረበት ቦታ ወደ ሌላ ቦታ መዛመት ከጀመረ በኋላ የእሳቱ ደረጃ እየጨመረ ስለሚሆን ያለን አማራጭ መሸሽና ሌሎችን ማሸሽ መሆን ይኖርበታል ነው። እሳቱ ከጀመረበት ቦታ ወደ ሌላ ቦታ መዛመት ከጀመረ ሲጀምር ከሆነ ነው እንጂ መጀመሪያ ለማጥፋት መሞከር የምንችለው። እሳቱ ከጀመረበት ቦታ ወደ ሌላ ቦታ መዛመት ግን ከጀመረ በኋላ የእሳቱ ደረጃ እየጨመረ ስለሚሆን ያለን አማራጭ መሸሽና ሌሎችን ማሸሽ መሆን ይኖርበታል ማለት ነው። ከአካባቢው ማራቅ ይኖርብናል ማለት ነው። ሌሎችንም ሴም ማድረግ ይኖርብናል ማለት ነው። ሌላው የአደጋ ማንቂያ ደወል ድምፅ እስካልሰማን ድረስ ጭስ በሚፈጠርበት ሰዓት የአደጋ ማንቂያ ደወል ድምፅ ይሰማል። ወደ እርምጃም መግባት እንችላለን ማለት ነው። የአደጋ ማንቂያ ደወል ድምፅ ግን እስካልሰማን ድረስ ጭስ በሚፈጠርበት ሰዓት የአደጋ ማንቂያ ደወል ድምፅ ይሰማል። አብዛኛው ወደ እርምጃ መግባት እንችላለን። ሌላው እሳቱን መቆጣጠር ካልተቻለ ወይም ለመቆጣጠር አስቸጋሪ መስሎ ከታየን ወይም ደግሞ ሁኔታዎች እየከፉ እንደሆነ ከተሰማንና መንፈሳችን ከቦታው እንድንርቅ እየነገረን ከሆነ ችልተኛ መሆን የለብንም ማለት ነው። መንፈሳችን የሚለንን ማድረግ ነው ያለብን። ከቦታው እንድንርቅ ከነገረ መንፈሳችን ከአካባቢ ማምለጥ ነው ያለብን ማለት ነው። ደግሞ ለመቆጣጠር አስቸጋሪ መስሎ ከታየን ከዛ አካባቢ ራሳችንን ማራቅና ማዳን ነው ያለብን ማለት ነው። እነዚህ የእሳት አደጋ በጭራሽ ለማጥፋት መሞከር የሌለብን ሁኔታዎችን ነው አሁን የዘረዘርኳቸው ማለት ነው። እነዚህንም በአግባቡ መጠቀም ይኖርብናል ማለት ነው። እነዚህን ስንጠቀም ነው ራሳችንም ሆነ አካባቢያችን መጠበቅ የምንችለው። ሌላው እሳትን ለማጥፋት ልንከተላቸው የሚገቡ ጥንቃቄዎች ወይም ምክሮች ናቸው። እነዚህንም እናያቸዋለን። የመጀመሪያው የእሳት አደጋ በሚፈጠር ጊዜ መረጋጋትና ምን ማድረግ እንዳለብን መወሰን ነው። የመጀመሪያው አደጋው ሲፈጠር መረጋጋትና ምን ማድረግ እንዳለብን ኔክስት ላይ ምን ማድረግ እንዳለብን እንወስናለን። ሁለተኛው ወደ እሳት መቆጣጠሪያ በፍጥነት መደወል ወይም ማሳወቅ ይኖርብናል ማለት ነው። ይህ አደጋ ሲፈጠር የእሳት አደጋ ነፃ የስልክ መስመር አለ። እዛ ላይ ደውለን እኛ የሚጠበቀው ማሳወቅ። እሺ፣ ሌላው የህንፃውን የአደጋ ጊዜ መመሪያና መውጫ መስመሮችን ጠንቅቆ ማወቅ ያስፈልገናል ማለት ነው። የእሳት ማጥፊያ መሳሪያዎች ያሉበትን ቦታ ማወቅና ለየትኛው እሳት ምን አይነት የእሳት ማጥፊያ መጠቀም እንዳለብን መገንዘብ ያስፈልጋል ማለት ነው። ቅድም እንዳልኩት የተለያየ መደብ የእሳት አይነቶቹ የተለያየ መደብ ያላቸው የእሳት አይነቶች አሉ። ስለዚህ በአንዱ የእሳት ማጥፊያ አይነት ሁሉንም ማጥፋት አንችልም ማለት ነው። ሁሉም የየራሱ የማጥፊያ አይነት አለው ማለት ነው። ስለዚህ እኛ በስተት አንዱ በሌላም መንስኤ የተነሳውን እሳት አይነት ለሱ ባልተገባው በዛ መደብ ላልሆነ የእሳት ማጥፊያ ብንጠቀም ምናልባትም እሳቱን ልናባብሰው ስለምንችል እዚህም ጋር ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው የአደጋ ማንቂያ ደወል ድምፁን እንደ እሳት መጠን ማሰማት ያስፈልጋል ማለት ነው። ሌላው ጭስ ያለበት ሁኔታ ማስወገድ፣ ጭስ ያለበትን ሁኔታ ማስወገድ ይኖርብናል። እሺ፣ ሌላው በዙሪያችን ያለው ቦታ ንጹህና ግልጽ መሆኑን ማረጋገጥ ይኖርብናል። ሌላኛው ወረቀቶችና መሰል ተቀጣጣይ ነገሮችን ከስራ ቦታ ማስወገድ ይኖርብናል። እንዲሁም ለእርዳታ በምንወጣበት ጊዜ እሳቱ የተነሳበትን ክፍል መዝጋት ወደ ሌላ ክፍል እንዳይዛመት ይረዳዋል ማለት ነው። ሌላው ከስራ በኋላ ኤሌክትሪክ መስመሮች ማጥፋትም አንዱ የመጠንቀቂያ ዘዴ ነው ማለት ነው። ሌላኛውና የመጨረሻው ደግሞ እሳት ከተነሳ በኋላ አሳንስር ወይም ደግሞ ሊፍት እሱን በፍጹም መጠቀም የለብንም ማለት ነው። እሺ ቤተሰቦች፣ በዚህ መልኩ የእሳት አደጋ ከመፈጠሩ በፊትም ሆነ ከተፈጠረ በኋላ ራሳችንም ሆነ አካባቢያችንን ከአደጋው መጠበቅ ያስችለናል ማለት ነው። እሺ ቤተሰቦች፣ ጊዜያችሁን ሰጥታችሁኝ ቪዲዮውን ስላያችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው።